ቢወርዱት ጥልቀቱ የማይመረመር ቢወጡ እንደ ንስር ምጥቀቱ የማይደረስበት አምላክ እንደሆነ ይታወቃል። እግዚአብሔር እንደ ሰማይና እንደ ምድር ሂዶ ሰፊም እንኳን ቢሆን ወሰንና ድንበር አለው ተብሎ የማይነገርለት ክርስቲያኖችን የሚያሳድድ ክርስቲያን አይወድም እግዚአብሔር። ጸሎታችን ፊቱ ላይ መድረስ ያልቻለው ለዚህ ነው። መባችን፣ ጸሎታችን፣ ምጽዋታችን ያልተሰማው ያላረገው ለዚህ ነው። ስፋቱ ከሰማይና ከምድር ይልቅ የሚሰፋ ጥልቀቱም ከባህርና ከውቅያኖስ ይልቅ የሚጠልቅ እግዚአብሔርስ ቀኝና ግራ የለው። ድብደባው ነው አይደል? ግርፋቱ ነው አይደል? ለሞት የሚያበቃ ሌላ ፍርድ ተፈርዶበታል። ከመተፋቱ በላይ ከመነቀፉ ከመዋረዱ በላይ ሞትን ሳይቀር ተከፍሏል። ኢየሱስ ክርስቶስ ቀምሷል። ያውም ጠላቶች የእግር መረገጫ እስኪሆኑ ድረስ ጠላቶች የተባሉ አይሁድ ናቸው። ወንጌልን የተቃወሟት የእግዚአብሔር ጠላቶች እነማን እንደሆኑ ታውቃላችሁ? የእግዚአብሔር ጠላቶች ትምህርቱን የሚቃወሟት ናቸው። ጠላት ምን አይነት ሰው ነው ብትባሉ ምን ልትሉ ትችላላችሁ? ሚስቴን የቀማኝ፣ ድንበሬን የገፋኝ፣ ስሜን ያጠፋኝ ልትሉ ትችላላችሁ አይደል? እግዚአብሔር የሚጠፋ ስም ኖሮት ልናጠፋው አንችልም። እግዚአብሔር የሚቀማ መንግስት ኖሮት የሚገፋ ድንበር ኖሮት ልትገፉበት አትችሉም። ታዲያ የእግዚአብሔር ጠላቶቹ እነማን ናቸው ካላችሁ፣ ሕጉን የሚቃወሙ በደሙ የዋጃቸው ምዕመናንን የሚከሱ የሚገፉ ሰውን የሚጠሉ ሰዎች የእግዚአብሔር ጠላቶቹ ናቸው። እግዚአብሔር ሶስት ነገሮችን ይጠላል ወገኖች። ክርስቲያን ወንድሙን የሚጠላ ካህኑን፣ ምዕመኑን እየጠላ እያሳደደ ክርስቶስን እወደዋለሁ ማለት ነውር አይደለም? ሐሰት አይሆንብንም ኑሯችን፣ ሕይወታችን? በሃይማኖት አንድ የሆንኛ መጠላላት ነበረብን። እንኳን በሃይማኖት የሚመስላችሁም በእውነት ሰው የሆነውን ሁሉ የእግዚአብሔር ሥራ ስለሆነ ልታከብሩት ልትወዱት አይገባም። የጠላቶቻችን ብዛታቸው የምንጠላበት መስፈርቱ መብዛቱ። እግዚአብሔር ግን ወዳጆቹን የሚያሳድዱትን ሁሉ ይጠላል። በቃ እግዚአብሔር መንግስት ያልተገቡትን ወይም የእግዚአብሔር መንግስት የማትገባቸውን ሰዎች ደግሞ በግራው በኩል እንደሚያቆማቸው የሚነገርበት ዕለት ነው። በቀኜ ምን በል ተቀመጥ። ዳዊት አባታችን በመንፈስ ቅዱስ ተቃኝቶ ስለ ክርስቶስ እንደተናገረው ሊቃውንቱ ተርጉመውታል። በአብዛኛው ነገረ ክርስቶስ ላይ ትኩረት ላላደርግ እችላለሁ። ወደ ነገረ ክርስቲያን ወይም ነገረ ምዕመናን ልወርድ እችላለሁ። የሆነው ሆኖ ግን ሲታጠቡ ከራስ ነው አይደል የሚጀመረው? ትምህርትም የሚጀመረው ከክርስቶስ ነው። ምክንያቱም ከራስ የፈሰሰ ከእግር ደረሰ ይላሉ አባቶቻችን። እኛ ለክርስቶስ አካል ብልት ነን። ክርስቶስ ደግሞ ለኛ ራስ ነው። ክርስቶስ እኛን መሰረተ፣ እኛን ጠራ፣ እኛን ሰበሰበ እንጂ እኛ ክርስቶስን አልጠራ ነው። እኛ ክርስቶስን አልመሰረትም። መሰረታችን ክርስቶስ ነው። ሕዋሳት ሁሉ በራስ እንደሚመሩ እንደሚተዳደሩ ምዕመናን ሁሉ ደግሞ በክርስቶስ ያምናሉ፣ በክርስቶስ ይመራሉ። ያለ ክርስቶስ ሰብሳቢ የላቸውም፣ ሕይወትም የላቸውም። ራስ ከሌለ ሕዋሳት ሕያዋን ሆነው እንደማይኖሩ ሁሉ ያለ ክርስቶስ ሕያው ሆና መቀጠል የምትችል ቤተክርስቲያንም የለችም። የተወለድነው ከክርስቶስ ጎን በፈሰሰ ማይገቡ ነው። ያደግነው የክርስቶስን ስጋና ደም እየተመገብን ነው። ጸንተን የኖርነው ከክርስቶስ የተነሳ መንፈስ ቅዱስን ስለተቀበልን ጸጋን የተሞላ ነው። ጸጋን ያገኘ ነው። ቤተክርስቲያን ጸጋን ያገኘችው በክርስቶስ በተደረገው ማዳን የመንፈስ ቅዱስን ጸጋ መቀበል ስለተፈቀደላት። ስለዚህ ወገኖቼ ከክርስቶስ የምንጀምረው ነገሩን ሁሉ ክርስቶስ ራስ፣ እኛ ደግሞ አካል ብልት ስለሆን እናም
በአምላካችን በመድኃኒታችን በኢየሱስ ክርስቶስ ነገር ከተናገሩት ነቢያት መካከል አንዱ የሆነው ቅዱስ ዳዊት እንዲህ ብሎ ተናግሯል። ይቤሎ እግዚእ ለእግዚእየ ንበር በየማኔ እስካገቦሙ ለጸላእትከ ታሕተ መክየደ እገሪከ። ጌታዬ አብ ጌታዬ ወልድን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ምን በል ተቀመጥ አለው ይላል። እግዚአብሔር ብሎ ነው አማርኛ መጽሐፍ ቅዱስ የሚጀምረው። እግዚአብሔር ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። አሁን ዛሬ እና ነገ ነቢረ የማን የሚሰበክበት አምላካችን መድኃኒታችን ኢየሱስ ክርስቶስን የተመረጡትን በቀኙ እንደሚያቆማቸው የተናቁትን ለእግዚአብሔር መንግስት ያልተገቡትን ወይም የእግዚአብሔር መንግስት የማትገባቸውን ሰዎች ደግሞ በግራው በኩል እንደሚያቆማቸው የሚነገርበት ዕለት ነው። እግዚአብሔር በባህሪው ቀኝና ግራ ያለው አምላክ አይደለም። ምክንያቱም እግዚአብሔር እንደ ሰማይና እንደ ምድር ሂዶ ሰፊም እንኳን ቢሆን ወሰንና ድንበር አለው ተብሎ የማይነገርለት ስፋቱ ከሰማይና ከምድር ይልቅ የሚሰፋ ጥልቀቱም ከባህርና ከውቅያኖስ ይልቅ የሚጠልቅ ቢወርዱት ጥልቀቱ የማይመረመር ቢወጡ እንደ ንስር ምጥቀቱ የማይደረስበት አምላክ እንደሆነ ይታወቃል። ስለዚህ የእግዚአብሔር ቀኝና ግራ በወዴት በኩል ነው ያሉ እንደሆነ የእግዚአብሔርስ ቀኝና ግራ የለው። ምን የለው? ለእግዚአብሔር ምን የለው? ቀኝና ግራ የለው። ታዲያ ምን ማለት ነው? በቀኝ ትቆማላችሁ፣ በቀኝ ትቀመጣላችሁ፣ በግራ ይሆናሉ፣ በቀኝ ይቆማሉ ሲባል ምን ማለት ነው ከተባለ እግዚአብሔር ቀኝና ግራ ስላለው ሳይሆን ቀኝ የተባለ ክብር ነው፣ ግራ የተባለ ደግሞ ውርደት ነው። ወይም በሌላ ቋንቋ ቀኝ የተባለች መንግስተ ሰማያት ናት፣ ግራ የተባለ ደግሞ ገሃነመ እሳት ነው። የእግዚአብሔር ምሕረቱ ቀኝ ነው፣ የእግዚአብሔር ፍርዱ ደግሞ ግራ ነው። እዚህም ላይ ዳዊት በቀኝ ተቀመጥ አለው ብሎ ሲናገር እግዚአብሔር ቀኝና ግራ ኖሮት ልጁ ክርስቶስን በቀኙ የሚያስቀምጠው ሆኖ አይደለም። ዙፋን ተዘርግቶለት ንጉሳዊ በሆነ ቅርጽ ብትስሉት የዚህ ዓለም ነገስታት ለወዳጆቻቸው በቀኝ በኩል በጣም ላከበሯቸው ሰዎች በቀኛቸው፣ አብዛኛውን ጊዜ ለንግስታቶች ለሚስቶቻቸው በቀኛቸው በኩል ዙፋን ያዘረጋሉ። እግዚአብሔር ለሚወደው ልጁ በባህሪ ለሚወልደው በግብር ለሚተካከለው አንድ ልጁ አካል ዘይም አካል ባህሪ ዘይም ባህሪ ለተገኘው ተቀዳሚም ተከታይም ለሌለው ሁልጊዜ በኩር ሆኖ ለሚኖረው ብኩርናውን ለማይነጠቀው አንድ ልጁ ለኢየሱስ ክርስቶስ ስለሚወደው በቀኝ በኩል ዙፋን ዘርግቶለት ያስቀምጠዋል ማለት አይደለም። በክብር ያስተካክላል። ከሱ በስጋ ምክንያት የተዋረደ ቢሆንም አይሁድ እስኪደበድቡት ድረስ ምራቃቸውን እስኪተፉበት ድረስ መናቅ ቢያጋጥመው ሞት ሳይቀር የደረሰበት ቢሆንም ውርደቱን ተውት፣ ስድቡን ተውት፣ ምራቁንም ተውት። ምራቅ መተፋት እኮ ምንም አይደለም፣ ከመሞት በታች አይደለም። ሰውን ምራቅ ቢተፉበት ምናልባት ይቆጨው ይነደው ካልሆነ በስተቀር ይገለዋል? አይገለው። ሰውን ቢሰድቡትስ ደዌው ነው? አይገለው። የሚገለው ድብደባው ነው አይደል? ግርፋቱ ነው አይደል? ለሞት የሚያበቃ ሌላ ፍርድ ተፈርዶበታል በክርስቶስ። ከመተፋቱ በላይ ከመነቀፉ ከመዋረዱ በላይ ሞትን ሳይቀር ተከፍሏል። ኢየሱስ ክርስቶስ ቀምሷል። በዚህ ምክንያት ከባህሪ አባቱ ከአብ ያነሰ የሚመስላቸው ሰዎች ቢኖሩ እንዳላነሰ ለማረጋገጥ በቀኝ ተቀመጣለሁ። በክብር እኩል መሆናቸውን ለማሳየት ነው። በክብር እኩል ያውም ጠላቶች የእግር መረገጫ እስኪሆኑ ድረስ ጠላቶች የተባሉ አይሁድ ናቸው። ወንጌልን የተቃወሟት የእግዚአብሔር ጠላቶች እነማን እንደሆኑ ታውቃላችሁ? የእግዚአብሔር ጠላቶች ትምህርቱን የሚቃወሟት ናቸው። የእግዚአብሔር ጠላቶች እነሱ ናቸው። የእኛን ጠላቶች ዘርዝሮ ጠላት ምን አይነት ሰው ነው ብትባሉ ምን ልትሉ ትችላላችሁ? ሚስቴን የቀማኝ፣ ድንበሬን የገፋኝ፣
ስሜን ያጠፋኝ ልትሉ ትችላላችሁ አይደል? እግዚአብሔር የሚጠፋ ስም ኖሮት ልናጠፋው አንችልም። እግዚአብሔር የሚቀማ መንግስት ኖሮት የሚገፋ ድንበር ኖሮት ልትገፉበት አትችሉም። ታዲያ የእግዚአብሔር ጠላቶቹ እነማን ናቸው ካላችሁ፣ ሕጉን የሚቃወሙ በደሙ የዋጃቸው ምዕመናንን የሚከሱ የሚገፉ ሰውን የሚጠሉ ሰዎች የእግዚአብሔር ጠላቶቹ ናቸው። ጠላቶቹ ልብ በሉና ስሙ። ሕጉን የሚሽሩ ሕጉን የሚቃወሙ አይሁድ ለዚህ ነው የእግዚአብሔር ጠላቶቹ ተብለው የተጠሩት በመጽሐፍ። ለዚህ ነው ጠላቶቹ እነማን ናቸው ብላችሁ ብትጠይቁ የኛ ሀገር ሊቃውንትም የተረጎሙት ጠላቶች የእግር መረገጫ እስኪሆኑ ድረስ ሚለው ላይ የተረጎሙት የእግዚአብሔር ጠላቶች እነማን ናቸው ይሉና ምን ይላሉ? አይሁድ፣ አጋንንት፣ መናፍቃን ናቸው ይላሉ። ሶስቱ ናቸው። ማን? አይሁድ፣ አጋንንት፣ መናፍቃን። እነዚህ ናቸው። እግዚአብሔር ሶስት ነገሮችን ይጠላል ወገኖች። አንደኛው እንደነገርኳችሁ ሕጉን የሚቃወሙትን ሰዎች ይጠላል። ሕጉን የሚሽሩትን፣ ሕጉን የሚቃወሙትን፣ የማይቀበሉትን ሰዎች ይጠላል። ሁለተኛ በስሙ ያመኑትን፣ በስሙ የተጠሩ ምዕመናንን የሚያሳድዱትን ይጠላል። እግዚአብሔር በስሙ የተጠሩ ምዕመናንን የሚያሳድዱትን ሰዎች ይጠላል እግዚአብሔር። ከዚህ ውጭ ሌላ ጠላት እኮ የለም። ሶስተኛ ንስሐ ለመግባት ሐሳቡ የሌላቸው ንስሐ የማይገቡትን ሰዎች ይጠላል እግዚአብሔር። ከዚህ ከሶስቱ በስተቀር ለእግዚአብሔር ጠላት የለም። አሁን እኛ ብንጠየቅ በጣም በብዙ መንገድ ነው ጠላት። እንትናን እሺ ለምን ጠላው ብትባሉ አንድ ቀን የጎሪጥ አይቶኛል። እንትናን እሺ ለምን ጠላው ቢባል አንድ ቀን እኔን እያየ ሲስቅ አይቼዋለሁ ትላለች። እኛ ለመጥላት ጠላት ለማበጀት ምክንያታችን ብዙ ነው። እግዚአብሔር ግን ጠላቶቹ በስንት ይመደባሉ ነው ያልኳችሁ? በምን የሚሉ የመጀመሪያው ሕጉን ምን የሚሉ የማይቀበሉ፣ ሁለተኛ ምዕመናንን የሚያሳድዱ። በጠቅላላ ሰውን የሚጠላ ሰው እግዚአብሔር ይጠላል። በምን እንዳወቅ ንገረን ካላችሁኝ የሐዋርያት ሥራ ምዕራፍ 9 ቁጥር 5 ተመልከቱት። ቅዱስ ጳውሎስን ጌታ ተገልጦ ምንድነው ያለው? ለምን ምን ትለኛለህ? እስቲ ንገሩ። ለምን ታሳድደኛለህ? በሉ እስኪ። ማንን ያለው? ክርስቶስ አይደል? ማንን ስላሳደደ ቅዱስ ጳውሎስ? ምዕመናንን ክርስቲያኖችን ስላሳደደ። አሁን በእውነት ክርስቲያን ወንድምህን እየጠላ እጸድቃለሁ ብለህ ስታስብ ትንሽ ክርስቲያን ወንድሞቻችን እህቶቻችንን እያሳደን ክርስቶስን አልተቃወምነውም ብንል ውሸት አይሆንብንም? በእውነት ክርስቲያን ወንድሙን የሚጠላ ካህኑን ምዕመኑን እየጠላ እያሳደደ ክርስቶስን እወደዋለሁ ማለት ነውር አይደለም? ሐሰት አይሆንብንም? ኑሯችን፣ ህይወታችን በሃይማኖት አንድ የሆንኛ መጠላለት ነበረብን። እንኳን በሃይማኖት የሚመስሏቸውን በእውነት ሰው የሆነውን ሁሉ የእግዚአብሔር ስራ ስለሆነ ልታከብሩት ልትወዱት አይገባም። የምትወዱት አምላክ የእጆቹ ስራ የሆኑትን ሁሉ ማክበር አይገባም ነበር። ግን እኛ እንደዛ አይደለንም። የጠላቶቻችን ብዛታቸው የምንጠላበት መስፈርቱ መብዛቱ። እግዚአብሔር ግን ወዳጆቹን የሚያሳድዱትን ሁሉ ይጠላል። በቃ ክርስቲያኖችን የሚያሳድድ ክርስቲያን አይወድም እግዚአብሔር። ጸሎታችን ፊቱ ላይ መድረስ ያልቻለው ለዚህ ነው። መባችን፣ ጸሎታችን፣ ምጽዋታችን ያልተሰማው ያላረገው ለዚህ ነው። እርስ በርስ መዋደድ ስለሌለ። ስለዚህ ወገኖች እኛ በእግዚአብሔር ፊት ጠላት ተብለን እንዳንሰየም የእግሩ መረገጫም እስክንሆን ድረስ ድል መነሳትን እንዳይመጣብን እርስ በርሳችን መዋደድን ገንዘብ ልናደርግ ይገባናል። ንስሐ የማይገቡ ሰዎችም እንደዛው ናቸው። የእግዚአብሔር ጠላቶቹ ናቸው። አሁን መናፍቃን ብለን ስናነሳ ንስሐ ቢገቡ እና አርዮስን 318 ሊቃውንት ከተለያዩ ዓለማት ሰብስቦ አልመከረም እግዚአብሔር ንስሐ እንዲገቡ። አንድ መምህር አስተማራቸው፣ ጓደኛ መከራቸው፣ አልሰሙም።
የአካባቢው አባቶች ጳጳሳት አወገዟቸው፣ አልተመለሱም። በዛ ሁሉ ባይመለሱ ከተለያዩ ዓለማት ከሮም የመጣ ጳጳስ አለ፣ ከኢየሩሳሌም የመጣ አለ፣ ከእስክንድርያ ይሄዳል። በሌላ አነጋገር ከአውሮፓ፣ ከአፍሪካ፣ ከመካከለኛው ምስራቅ የተሰበሰቡ ጳጳሳት ናቸው የመከሯቸው። የተሰበሰቡ አባቶች ናቸው የመከሯቸው። እዚያ ላይ የተገኙ ደግሞ በጣም ቅዱሳን አባቶች ናቸው። ስለ ክርስቶስ ዋጋ የከፈሉ ቅዱሳን ናቸው። እነዚያ ሁሉ መከሯቸው ያልተመለሱ ናቸው። እግዚአብሔር የሚጠላው እንዲህ አይነቱን ሰው ነው። አየው፣ ኃጢአት ስለሰራ በየቀኑ እግዚአብሔር ስላንተ ሪፖርት ስለደረሰው ፊቱም ያዞርብህ ይመስላል። ጠባቂ መልአክ ሂዶ ሪፖርት አድርጎ በቃ በእግዚአብሔር ፊት የተናቀ የተጠላ ነህ ብሎ የሚያሳጣ የሚያካስስ ነው የሚመስልህ። እግዚአብሔር እንዲህ አይነት አምላክ ነው። ሪፖርት በደረሰው ቁጥር ፊቱን የሚያዞርብን ፊቱን የሚያጠቁርብን አምላክ ነው። እግዚአብሔር የሚጠላን አምላክ ነው። እንደዛ እኮ አይደለም። አሁን እናንተ ስለ ልጆቻችሁ ውጭ አብሽተው ሲመጡ አንድ ነገር ቀድሞ መረጃው ከደረሳችሁ ተኮፍሳችሁ ነው የምትቆያችሁ። ሚስትማ ከሆነች አለቀላት። እንደው ከዚያ ከእንተኔ ጋር መጓዝ ሻይ መጠጣት አብዝታለች፣ አሁንም ከእሱ ጋር ተብሎ ቴክስት ከደረሰ አታስገባትም ቤት። ወይም ደግሞ ትልቁን ጋቢ አውጥተህ ለብሰህ ተኮፍሰህ ተራራክለህ ትጠብቃታለህ ማለት ነው። ምን ሆነሃል ዛሬ ካለች አለቀላት። ምን ሆናለሁ ይላል ማለት ነው። እሷም ልክ እንደዛው እንደው ሪፖርት እንኳን ሲደርሰን እናጣራንን የጠላት ወሬ ሊሆን ይችላል ብለን አንገምትም። እግዚአብሔር ግን አይኑ እንዳየ ጆሮው እንደሰማች የሚፈርድብን ይመስላችኋል? ይልቁንም የሚጠላን መቼ እንደሆነ ታውቃላችሁ? ንስሐ መግባትን እምቢ ያልን ቀን ብቻ ነው። ለእግዚአብሔር ጠላቶቹ ምን ያደርጋል ንስሐ ካላችሁ ብቻ ነው። ካህን ፊት መድረስ ነውር መስሎ ውርደት መስሎ ከታያችሁ ብቻ ነው እግዚአብሔር የሚጠላው እሱ ነው ወገኖቼ። ንስሐ ከማይገባ ሰው በስተቀር በእግዚአብሔር ፊት አስቀያሚ ሰው ማንም። ሁላችንም የመጣ ነው በቃ ለመዳን ካለን ፍላጎት የተነሳ እንደሆነ እግዚአብሔር ይረዳል። ለዚህ ነው በቤቱ ወደ እጁ አገልጋይ አድርጎ ያስቀመጠን እንጂ ትናንት እኮ ሌላ ታሪክ ላይ ነበርን ሁላችንም። ትናንት እኮ ምናምንቴዎች ነበርን፣ ዛሬም እንደዛው ነን። ግን የመዳን ተስፋ አለን። አየው መጻጉዕ ስንት ዓመት ነው የተቀመጠው እዛ? ይህን ያክል ዘመን ተስፋ ሳይቆርጥ እዚያ ተቀምጧል። እኛ ይህን ያክል እንኳን ዘመን መቆየት ቢኖርብን አሁንም እዛው ተኝተን እንጠብቀዋለን። ማን እስኪፈውሰን? እግዚአብሔር እስኪፈውሰን። ሌላ ጠላት የለውም እግዚአብሔር። እግዚአብሔር የሚጠላውን ሐሳብ ሁሉ ከልባችን ያስወግድልን። አሁን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ኢየሱስ ክርስቶስን። ወገኖቼ ለጻድቃን ሊነግስላቸው ለጻድቃን ሊታይላቸው ለክርስቶስ ይገባዋል። ለምን? ክርስቶስ የቤተክርስቲያን ራስ ነው። ራስ ባለበት ሁሉ ሕዋሳት ይሰበሰባሉ። ጎጆ ስትሰሩ እንኳን የምን መግቢያ ነው የምትሉት? የእግር ማስገቢያ ነው የምትሉት? የራስ ማስገቢያ የራስ ማስገቢያ። ራስ ባለበት ምን ስላለ? ሕዋሳት ስላሉ። ቶሎ ብሎ ሰው መብረቅ እንኳን ቢሰማ የመብረቅ ድምፅ ቢሰማ ቶሎ ብሎ ምኑን ይይዛል? ንገሩኝ፣ ምኑን ይይዛል? ራሱን ይይዛል አይደል? የኔ ቢጤ ፈሪ ከሆነ ምናልባት ወገቡ ሁሉ ስለሚቅመደመድ ወገቡን ሊያስቀድም ይችል ይሆናል። ግን ራስ ነው መጀመሪያ ከለላ የሚደረግለት ራስ ነው። ራስ ዋና ሕዋስ ነው፣ ዋና አካል። ክርስቶስ ራስ ነው። እሱ በገባበት እንገባለን፣ እሱ ባረፈበት እናርፋለን። በአብ ቀኝ ተቀምጦ መታየት ወይም ተቀመጥ መባሉ የእኛን ስፍራ ማሳየት ነው። ክርስቲያኖች ያረገው እኛ በምድር ላይ ወድቀን እንደማንቀር ተስፋ እንድናደርግ ነው። ሲነሳም ያየ ነው። ከትንሣኤ በኋላ 40 ቀን ለኛ የታየው በመካከላችን የተመላለሰው እምነታችን ከንቱ እንዳልሆነ ሊያስረግጥልን ነው። እንነሳለን የሚል ተስፋ እንድንይዝ ስለፈለገ ነው እግዚአብሔር። አሁን አረገ ክርስቶስ በአብ ቀኝ ተቀመጠ እና እግዚአብሔር ምን አለው? በቀኝ ተቀመጠ አለው። ወገኖቼ በቀኝ ተቀመጡ ሲለን እኮ ነው ጠላቶችን የእግር መረገጫ እስካደርግልህ ሲል እግር የተባሉ ሊቃውንቱ ምን ብለው ተርጉሞታል? ሐዋርያት ምዕመናን ናቸው ይላሉ ብለው ተርጉሞታል። ይሄ ክርስቶስ
እግር ወይም ብልት ነን ብለን የለም እንደኛ ሐዋሳቶቹ ነን ብለን የለም። ጠላትን በእግር መርገጥ የማጥቃት ድል የመንሳት ምልክት ነው። ኃይል ከእግዚአብሔር ተቀብለን ድል እንነሳለን። ምክንያቱም በቅዱስ መጽሐፍ ኃይልን በሚሰጠኝ በክርስቶስ ምን እላለሁ? ሁሉን እችላለሁ ነው የሚለው። ኃይል ከእግዚአብሔር ለብሰን በጠላታችን በዲያብሎስ ላይ እንነግስበታለን እንጂ ለምን ወደ ኋላ እንላለን? እኛ ሶስት ነገሮች ተቃዋሚዎቻችን ናቸው። ስንት ነገሮች? ካለን ጊዜ አንጻር ነው ሶስት እምላችሁ። ሌላ ጊዜ ሌላ ቁጥር ልጠራ እችላለሁ ስለሆነም ማለት ነው፣ ሌላም ስላለ። አሁን ግን የምነግራችሁን ብቻ ነው የምጠራው። መቼስ አንድ እንጀራ ስለቀረበላችሁ አንዱን እንጀራ አንስታችሁ አጠቃልሉትም አይደል? አንድ ጊዜ ነው አንድ እንጀራ አንድ ጊዜ መጎረስ ተጀምሯል ነገሩ። የአሁኑ እንጀራ እንኳን እግዚአብሔርን ካልፈራን አንድ ጊዜ የሚላክ ይመስለኛል። አንድ ጊዜ መልቀው አይላክም። አንድ ጊዜ ብንሰደው መሄድ የሚችል እንጀራ ያለ ይመስለኝ። ለማንኛውም በመጠን እንደምንጎርሰው ሁሉ በመጠን የምናረውን ነው ዛሬ የምናነሳው ማለት ነው። አንደኛው ዲያብሎስን ጠላቴ ብላችሁ መጥራት ያለባችሁ። በመጀመሪያ ዲያብሎስን ጠላቴ በሉት። ምኔ ማንን? ዲያብሎስን። ሁለተኛ ፈቃደ ስጋችሁን። ሁለተኛው ፈቃደ ስጋችሁን ጠላቴ በሉት። ጠላቴ ልትሉት ይገባል። ሶስተኛ ፈተና የሆነባችሁን እያንዳንዱን ነገር፣ ገንዘብ ሊሆን ይችላል። ገንዘብ መውደድ የኃጢአት ሁሉ የአመፅ ሁሉ ምንድነው ነው የሚለው? ስር ነው። ሐሰት መናገር ሊሆን ይችላል። እሱም ሱስ ከሆነባችሁ ጠላቴ በሉት። ጻፉ፣ ጠላቶቻችሁን መዝግቡ። ከእግዚአብሔር የለያችሁን ነገር ሁሉ መዝግቡ። ጠላቶቻችሁ እነሱ ናቸው። እናንተ ማለት ደግሞ የክርስቶስ እግሮቹ ናችሁ። እኛ ማለት በቀኝ የተቀመጥ ተብሎ ስልጣን የተሰጠን በእግዚአብሔር ቀኝ ለመቀመጥ ፈቃድ ያገኘን ነን። ያ ማለት ወገኖቼ የክብር ስፍራ በእግዚአብሔር ፊት የተዘጋጀልን ማለት ነው። ክርስቶስ እንደነገሰ አብረነው ልንነግስ ቀጠሮ የተሰጠን እኛ ነን። በትረ ኃይል ይፌኑ ለከ እግዚአብሔርም ጽዮን እኮ ነው የሚለው። ኃይል ያለው በትር፣ ኃይል ያለው ስልጣን እግዚአብሔር ከሰማያዊት ኢየሩሳሌም ከሰማያዊት ጽዮን ይልክልሃል። ጠላቶችን የምትቀጣበት ወትኮንኖሙ ለጸላእትከ፣ ጠላቶችን ትቀጠቅጣቸዋለህ ነው የሚለው። በእግዚአብሔር ቀኝ ካለን ድል ሊነሳን የሚችል ማን ነው ወገኖች? ማንም የለም። በእግዚአብሔር ቀኝ እስካለን ድረስ የተፈቀደልን ስፍራ ላይ መቆም መገኘት እስከቻልን ድረስ ማን ሊነካ? ምክንያቱም ኃይል ያለው በትር ስልጣን ከሰማይ ስለሚሰጥ ይፌኑ ለከ ነው የሚል ይልክልሃል። ስለ ስጋ እንግድነት ለክርስቶስ ተነግሮለታል። ኃይል ያልነበረው ስጋን ስለተዋሃደ በዚያውም ላይ ምዕመናን ሁሉ በስሙ ያመኑት ኃይል ያለውን ስልጣን ተቀብለዋል። ጌታ በቅዱስ ወንጌል እንደነገረን በማቴዎስ ወንጌል ምዕራፍ 10 ቁጥር 1 ላይ ወሀቦሙ ስልጣነ ዲበ መናፍስት ርኩሳን፣ በአጋንንት ሁሉ ላይ ስልጣንን ሰጣቸው ተብሎ ነው የተጻፈው። እግዚአብሔር አጋንንትን ሁሉ ድል እንድንነሳ፣ ቅድም ያልኳችሁን ጠላቶቻችንን ሁሉ ድል እንድንነሳ እግዚአብሔር ስልጣን ሰጥቶናል። ጠላት በእኛ ላይ ምን እያለ እንደሚያስወራ ታውቃላችሁ? ልንገራችሁ። በኦሪት ዘጸአት ምዕራፍ 15 ቁጥር 9 ላይ አንድ የተጻፈ ቃል አለ። ጠላትም እንዲህ ይላል፣ አሳድዳቸዋለሁ ይላል፣ እይዛቸዋለሁ፣ ምርኳቸውንም እካፈላለሁ፣ ነፍሴንም አጠግባታለሁ ይላል። ጠላት እንዲህ አለ ብሎ ነው የሚጀምረው መጽሐፍ ቅዱስ። በዚያ ዘመን ጠላት የተባለ ፈርዖን ነው። በእኛ ዘመን ደግሞ ዲያብሎስ ነው። አሳድዳቸዋለሁ፣ ምርኳቸውንም እካፈላለሁ፣ እበዘብዛቸዋለሁ፣ እይዛቸዋለሁ፣ ነፍሴን አጠግባታለሁ አለ ጠላት ይላል ዳዊት ሙሴ።
እንዲህ ብሎ ነው የጻፈው። ጠላት ስለኛ የሚያወራው ይሄ ነው። እኛ ደግሞ የምናየው ሌላ ነገር ነው። ለጠላት ምቹ የሆነ ሰውነት ያለን፣ ምቹ የሆነ ክርስትና ያለን እኛ እኮ ነን። ምክንያቱም ጊዜውን የምናጠፋው በሐሜት ነው። ጊዜውን የምናጠፋው የማይሆን ነገር በመቀባጠር ነው። ጊዜውን የምናጠፋው በማይገባን ነገር ላይ በመወያየት ነው። ለጠላት ምቹ ነን። ዲያብሎስ እንዲህ እያለ እየዛተ ነው። ስሙት። ነፍሴን እስካጠግባት ድረስ ምርኮ እካፈላለሁ እያለ ነው። አሳድዳቸዋለሁ እያለ ነው። አሁን እኮ እያሳደደን አይደል እንዴ? እግዚአብሔርማ በቀኝ ተቀመጥ ብለው ነበር። ቀኝ ምንድነው ትሉኝ እንደሆነ የምንኖርባት ቤተ መቅደሳችን ናት። የእግዚአብሔር ቀኝ ማለት ወንጌል ናት። ክርስቲያኖች፣ የእግዚአብሔር ቀኝ ማለት ልደታችን ናት። በክርስትና ያገኘናት ከእግዚአብሔር የተወለድናት ልደት፣ ከእግዚአብሔር ያገኘናት ልጅነት። ቀኝ ማለት እሷ ናት። በእሷ ተቀመጡ ተብለን ነበር። በቀኝ ተቀመጥ ብሎ ነው እግዚአብሔር ወደ ቤቱ የጠራን። እኛ ግን በቀኝ መቀመጥን እምቢ ብለን ጠላቶቻችንን የእግራችን መረገጫ እስኪያደርግልን ድረስ መታገስ አቅቶን ለጠላት ምቹ ሆነን ተላልፈን ተሰጠናል። ቅዱስ ዳዊት ምን አለ? በመዝሙር 138 ቁጥር 9 ላይ ወይም 139 በቅንፍ ስትመለከቱት ህየኔ ዴከ ትመራኒ ወታነብረኒ የማነከ ይላል። እጅ ትመራኛለች ቀኝም ታኖረኛለች ይላል። እጅ የተባለች ስልጣኑ ናት፣ የእግዚአብሔር ስልጣን። ቀኝ የተባለች ደግሞ ወንጌል ናት። ወገኖቼ የእግዚአብሔር ስልጣን ልትመራን፣ የእግዚአብሔር ወንጌል ልትመክረን ልትመራን ይገባ ነበር። እኛ ግን በእግዚአብሔር ቀኝ መኖርን እምቢ አልን። ማን ነው በቀኝ በኩል ያለውን በእውነት ስፍራውን ያለቀቀ ማን ነው? እግዚአብሔር በቀኝ በኩል ተቀመጥ ብሎ ቢፈቅድልን እምቢ ብሎ ወደ ግራ ይሄዳል። በግራ መሆን ይሻለኛል ብሎ ያንን መርጦ እየኖረ ያለ በጣም ብዙ ነው ያለው። ወገኖቼ ጠላት አሳድዳቸዋለሁ ካለ እኛ ደግሞ ጠላት የማሳደዱን ስራ ልንጀምር የሚገባን ዛሬ ነው። ገንዘብህ ከእግዚአብሔር የሚለይ ከሆነ ጠላትህ ነው። ከእግዚአብሔር የምትለይ ሚስት የምታገባ ከሆነ ጠላትህ ናት። ከእግዚአብሔር የሚለይ ባል ካለሽ እሱ ጠላትሽ ነው። ከእግዚአብሔር የሚለይ ሐሳብ ካለን፣ ከእግዚአብሔር የሚለይ የሥጋ ፍላጎት ካለን እሱ በእውነት ጠላታችን ነው። ከጠላቱ ጋር ሰው እንዴት ተላምዶ ይኖራል? እንዴት ተዋዶ ይኖራል? እንዴት አንዱ ነው ይኖራል? ሰው ከጠላቱ ጋር እንዴት አንዱ ነው ይኖራል? የምትጠሉት ሰው ቢሆን አታሳድሩትም ነበር። የምትጠሉትን ሐሳብ ግን ሲጎበኛችሁ ዝም ትሉታላችሁ አይደለም? የምንጠላውን ሐሳብ ራሱን ይዘነው እንኖራለን። አታስታውሱም? ራሳችንን ሳይቀር እንድንታዘብና ራሴን ጠላሁት እስክንል ድረስ ራሳችንን የምንጠላበትን ስራ እንድንሰራ ያስገደደን እኮ ሌላ ሰው አይደለም፣ የራሳችን ፍላጎት ነው። አየው፣ የምትጠላው ሐሳብ ማለት እሱ። አብረው ትኖራለህ። የምትጠላው ሰው ቢሆን ታሳድደው ነበር። የምንጠላውን ሰው የምናሳድደውን ያክል የምንጠላውን ሐሳብ ማሳደድ ያቃተን ለምንድን ነው ወገኖች? እግዚአብሔር ኃይል ከሰማይ ልክልሃለሁ፣ ጠላትህን የእግር መረገጫ አደርግልሃለሁ ነው ያለው እግዚአብሔር። ስለዚህ አንተ በቀኝ ተቀመጥ። እኛ እኮ የሚጠበቅብን እሱ ነው፣ በቀኝ መኖር ነው። ምን አልኳችሁ? ቀኝ ምንድን ነው ያልኳችሁ? ወንጌል ናት። ቀኝ ቤተክርስቲያን ናት። የእግዚአብሔር ቀኝ ማለት እሷ ናት። ጻድቃን የሚኖሩባት እሷ ናት። ስለዚህ ወገኖች በቀኝ መኖርን ልንተው አይገባም። እግዚአብሔር ፈቅዶልናል። አሁን በቀኝ ነው ያለነው። እግዚአብሔር በቀኝ አኖሮናል፣ ሾሞናል። በተሾምነው ሹመት ባስቀመጠን መቀመጥ፣ ባኖረን መኖር፣ ልክ መኖር ይገባናል። ከዚያ መውረድ አይገባም። እግዚአብሔር ወደ ያዕቆብ መሰላል ይዞን እየወጣ እኛ ከመሰላሉ መውረድ እንዴት እንፈልጋለን ወገኖች? እንዴት እንፈልጋለን? እግዚአብሔር በመርከብ አድርጎ እያሻገረን ከመርከቡ መውረድ ለምን እንፈልጋለን?
ጠላት በባህር ውስጥ አድብቶ እየጠበቀን እያለ እያወቅን እንዴት ለጠላት እጃችንን አሳልፈን እንሰጣለን? አሁን ብዙዎቻችንን ጠላታችንን ከእግራችን በታች እንዳናደርገው ያደረገን ምን እንደሆነ ታውቃላችሁ? ጠላት የሚያሳድደንን ጠላት ትተን የማይጎዳን ጠላት ላይ ትኩረት እያደረግን ስለሆነ ኃይል አባክነናል። ምን አለፋችሁ? ክርስትና እኮ ጦርነት ነው። ኃይል አታባክኑ። የሰው ነገር ስታብሰለስሉ ልባችሁ ወደዚያ ሄዶ የእግዚአብሔርን ቃል ትረሱታላችሁ። ያስተማርናችሁን ትምህርት እቤት ሳታደርሱ ትዘነቡታላችሁ። ያነበባችሁትን ትረሱታላችሁ። ስለዚህ ጥያቄ ሁሉ ምን ይላል? እንዲያውም እማራለሁ፣ እሰማለሁ፣ አነባለሁ ግን እረሳለሁ የሚል ሰው ታገኛላችሁ። በልብ የሰው ነገር አንጠልጥለህ እየዋልክ እንዴት የእግዚአብሔር ቃል ልትሸክም ትችላለህ? ሊሆን እኮ አይችልም። ልታገኙ አትችሉም። እንደዛ የዘረጋችሁት ወጥመድ ላይ እናንተ የዘረጋችሁት ቆቅ ለማጥመድ ነበር፣ ግን ቀድሞ ጦጣ ገባበት። እናንተ ግን ምን አትፈልጉ? ምን አትፈልጉ? እየሰማችሁ ነው? ማርያም እየሰማችሁ ነው? ኧረ ተው። ምን ገባበት ነው ያልኳችሁ? ወጥመድ አጠመዳችሁ። ምን ገባበት? ጦጣ ተጠመደ። ግን እናንተ ምንድን ነው የምትፈልጉት? ቆቅ ወይም ጅግራ ነው የምትፈልጉት። ምክንያቱም መብላት ነው የምትፈልጉት። ጦጣውን ባርካ አትበለው። መቼስ ጦጣ የሚበላ ከመጣ ሽጠንም አንጨርሰው ነበር። ወለት ሰዎችም አሳማ ነው መሰል እስካሁን የጀመሩ እንጂ ጦጣ አልጀመሩም መሰል። ለነገሩ ጦጣ መሸጥ ቢጀመር ምን ነኝ የምከብር? በዚህ በታች በዚህ በቆላው እኔ አጠገብ ብዙ ጦጣ ነው ያለው። አሁን እንደዛ ከሆነ ወጥመዱ ምን ሆኗል ማለት ነው? ከዚህ በኋላ ጦጣውን ፈታችሁ ካለቀቃችሁት ወጥመዱ የፈለጋችሁትን ነገር መልሶ ሊያጠምድ ይችላል። ልባችሁ ቃል እግዚአብሔር ማጥመድ ያልቻለ ለዚህ ነው። ተመልከቱ። አሁን ልባችሁ መንፈሳዊ ነገር በፍጹም ሊይዝ አይችልም። ምክንያቱም ሌላ አውሬ ገብቶበታል። ቂምና በቀል የሚባል ሌላ አውሬ ገብቶበታል። የማይጠቅም ሐሳብ ይዛችሁበታል በልባችሁ። እሱን ነው የምታመላል። እዚህ ተቀምጣችሁ እንኳን ስለ ሰፈሩ ሰው እኮ ነው የምታስቡት። እዚህ ተቀምጦ የሚያስብ ሰው አለ። ስለዚህ እዚህ ተቀምጦ እኮ ሚስቱ ሌላ ቦታ ሄደ ከሆነ የማያምናት ከሆነ ስለሷ እያሰበ ነው። እዚህ ተቀምጣ ሌላ ነገር እያሰበች ነው። ስለ ቤቷ ጣጣ እያሰበች ነው። ልባችን ውስጥ ሌሎች ሐሳቦች ቦታውን ከያዙት ምን ጥቅም አለው? እንዴት የእግዚአብሔር ቃል በእኛ ልብ ውስጥ ሊኖር ይችላል ብላችሁ ታስባላችሁ? የእግዚአብሔር ቃል እኮ በእኛ ልብ ውስጥ መኖር የሚችለው ልባችንን ንጹህ ማድረግ ስንችል። እንቀድሰው፣ ልባችን ለእግዚአብሔር እንተው፣ ቦታ እንስጠው። ያን ጊዜ እግዚአብሔር ምን ያደርጋል? ኃይል ለኛ ከሰማይ ልኮ በገባው ቃል መሰረት እኮ ቃል ኪዳን ለቃሉ ታማኝ የሆነ እግዚአብሔር እንደውም ቀጥሎ ምን ይላል ዳዊት? ማለ እግዚአብሔር ወይኔስ እግዚአብሔር ማለ አይጸጸትም። ማለ ምን አይልም? አይጸጸትም። እንደሰው ቀንጥሎኝ እንዲያው ሐሳብ ቀይሬ ያለው ቀንጥሎኝ መጠጥ አስክሮኝ ነው የማልኩ አይልም። እግዚአብሔር ሁልጊዜ በገባው ቃል ታማኝ፣ የገባውን ቃል እግዚአብሔር ይጠብቃል። እኛን ይረዳ ዘንድ ጠላቶቻችን የእግራችን መረገጫ እስኪያደርግልን ድረስ እግዚአብሔር የታመነ አምላክ ነው። ስለዚህ እኛ በመጀመሪያ ለቃሉ መታመን ይኖርብናል። በቀኝ መኖርን አጽንተን መጠበቅ ይገባናል። በቀኝ ተቀመጥ ነው የሚለው እግዚአብሔር። በቀኝ ነው ያለው እግዚአብሔር። በእውነት የሰጠንን ቦታ ተመልከቱት እንጂ ወገኖች፣ በምድር ላይ ስላልሰራችሁት ቤት እግዚአብሔርን ተጠያቂ ታደርጋላችሁ እንዴ? ምድራዊ ድንኳናችሁን አፍርሶ እግዚአብሔር በሰማይ ቤት ቢሰራላችሁ አይሻላችሁ? እግዚአብሔር በምድር ላይ ዛሬ ታይቶ ነገ የሚጠፋውን ሀብት ስላልሰጣችሁ ትጨነቃላችሁ? በእውነት እግዚአብሔር የማይቋርጥ ምንጭ አፍልቆላችሁ ጤዛውን በማለዳ ታይቶ ከጓሯችሁ የነበረውን ጤዛ ፀሐይ ስትወጣ
ረግፎ ብታገኙት ስለረገፈው ጤዛ ታሙታላችሁ። እግዚአብሔር ውቅያኖስን ሰጥቶን በጤዛ ምክንያት እንጠረጥረዋለን፣ እናማዋለን። የሆነው እኮ እንደዚያ ነው። በእውነት እግዚአብሔር ነፍስና ስጋን አዋህዶ ሰጥቶን ስለ ጓሮ ሳር ዛሬ ታይቶ ነገ ስለሚጠፋው ነገር እናማዋለን። በዚህ ዓለምስ ጉዳይ እግዚአብሔርን የሚያማው ማን ነው ከኛ መካከል? ትልቁን ነገር ሰጥቶን በቀኝ መቀመጥን፣ ትልቁን ነገር ቃል ገብቶልን ጠላቶቻችን የእግራችን መረገጫ እስኪያደርግልን ድረስ ሊረዳን፣ ትልቁን ነገር ሰጥቶን ከላይ ከሰማይ ከጽዮን የኃይል በትር ሊልክልን ቃል ገብቶልን የታመነው አምላክ እንትተን በእውነት በዚህ ነገር ልናማው ለእግዚአብሔር ይገባ። እግዚአብሔር በዚህ ነገር ልናማው አግባብ ነው። በምድር ስለሆነው ነገር ስለቀረብን ነገር እዚህ ስላልተደረገልን ነገር ልንወቅሰው ይገባ ነበር። የተሰጠንንማ እያወቅን ነው ወገኖች። እግዚአብሔር በቀኝ ተቀመጥ ነው ያለው። ቁም እንኳን አላለም። እንዴት አይነት ንጉሥ ነው! ንጉሥ ፊት ይቆማል እንጂ ይቀመጣል እንዴ? ምክንያቱም እኛ የንጉሥ ባለሟል እንጂ ነገስታት አይደለንም። እግዚአብሔር ንጉሥ ነው። ቁሙ አይደለም ያለን፣ ተቀመጡ አለን። እንዴት እንዳከበረን አስባ። እግዚአብሔር ይህን ያክል ካከበረሽ፣ ይህን ያክል ካከበረህ ክብርህን መጠበቅ ይገባል። እግዚአብሔር ያከበረው ሰውነት ነው። ለውርደት ለኃጢአት አሳልፎ ራስን መስጠት ምንድን ነው? እንደዚህ በማይገባ ስፍራ ራስን ማኖር ምንድን ነው? እሱ ልክ አይደለም። እግዚአብሔር ያለው በቀኝ ተቀመጥ ነው ያለው። አሁንም በቀኙ ይመራናል እግዚአብሔር። ቀኝህ ትመራኛለች እንዳለው ዳዊት፣ እጅህ ትመራኛለች፣ ቀኝህ እዴከ ትመራሃን ወታነብረን የማነከ። እጅህ ትመራኛለች። እስኪ እጅህ ትመራኛለች በሉ። ቀኝህም ታኖረኛለች። ዳዊት ይሄን ያለው። ይሄን በሉ ሁልጊዜ። እንደው የተሳሳተ የሚመስል ቦታ እንኳን ከደረሳችሁ እጅህ ትመራኛለች የሚል ሰው አይወድቅም። ቀኝህም ታኖረኛለች የሚል ሰው አይወድቅም። የሆነ ሰው እናንተን እንኳን ደውሎ አንተ እያለ ምን ልሆን ቢላችሁ አድርጋችሁለት እንኳን ባታውቁ ልታደርጉለት ተዘጋጃላችሁ አይደል? አንተ እያለ እኔ ምን ሊደርስብኝ ምን ሊገጥመኝ ቢላችሁ የሆነ ሰው ስትደውሉለት ሌላ ቀን አይዞህ ከጎንህ ነኝ ማለታችሁ አይቀርም። እግዚአብሔር ግን እያደረገልን ነው። ስለዚህ እንዲህ በሉ ወገኖቼ፣ ጠላት በተበረታታባችሁ ጊዜ፣ ተስፋ ሊያስቆርጣችሁ ጥረት እያደረገ ባያችሁት ጊዜ፣ ዲያብሎስ ልባችሁን ሊፈታው በተሟገታችሁ ጊዜ እንዲህ በሉ፣ እጅህ ትመራኛለች ቀኝህም ታኖረኛለች በሉ። አንተ ታውቃለህ፣ እጅህ ትመራኛለች ቀኝህም ታኖረኛለች። የማን እጅ? የማን ቀኝ? መኖሪያችንም በቀኝ በኩል ነው። ምክንያቱም በቀኝ ምን በል ስላለ፣ ተቀመጥ ስላለ። ሁላችንንም እግዚአብሔር አምላካችን በቀኝ ለመኖር የበቃን ያድርገን። እግዚአብሔር ይስጥል።